ሰላም ሰላም የኔ ውድ ቤተሰቦች እንዴት አላችሁ? በሀይሚና በብሩክ መካከል የተፈጠረው ምንድን ነው? ቪዲዮ እየለቀቁ ያሉልን እርስ በርሳቸው ፕራንክ እየተደራረጉ ነው ወይስ በመሀላቸው የተፈጠረው ነገር እውነት ነው የሚለውን አብረን የምናይ ይሆናል። በእርግጥ ሁላችንም እንደምናውቀው ያው እኛ ባየነው በተለቀቀልን ቪዲዮ ልክ ነው፣ በተረዳነው ልክ ነው የራሳችንን ሀሳብ ጀጅ የምናደርገው። ከዛ ውጭ በግል ላይፋቸው ላይ ስርስር ብለን ገብተን ወይም ድርቅ ብለን ወይም ስክስ ብለን ለመወደድ ወይም አንዱን ከፍ አንዱን ዝቅ አድርገን የመናገር እንትን የለ። እኔ ለራሴ የለኝም። ባየሁት በተረዳሁት ልክ ለአንድ ዓመት እነሱን አብሬያቸው በተከታተልኩት በሚለቁልን ቪዲዮ ልክ ዛሬ እውነቱን ነው የምነግራችሁ። የሚሰሩት በሀይሚና በብሩክ መካከል የተፈጠረው ነገር ወይም እየለቀቁና በተመልካች ዘንድ እየዋሹ ነው፣ ፕራንክ እየሰሩ ነው ወይስ እውነት ነው? ብሩክ ሀይሚን የጠየቃት ጥያቄና ሀይሚም ለብሩክ የመለሰችለት እያለቀሰችስ ያለው ብሩክስ እንዴት እንደዚ አይነት ጥያቄ በድርቅና ሊጠይቃት ይችላል የሚለውን እንግዲህ ሁሉም በተረዳው ልክ ሸር እያደረገ ነው። ለማንኛውም ወደኋላ ልመልሳችሁና ከሶስት ከአራት ቀን በፊት ቲክቶክ ላይ የቀጠሮ ጌም እስኪመስል ድረስ ጌም ሲጫወሱ ነው ያመሹት። ያው በየተራ ነው የሚገቡት። በዛ ምሽት በጣም የቀጠሮ ጌም እስኪመስል ድረስ ድምቅ ሽብርቅ ብለው መስኪ ድምፃዊ መስኪ አብራቸው ነበረችና እሷ እየተቀጣች በጣም የሚገራርም ለሀይሚ ለብሩክ ባንድ ላይ ለሁለቱም ለብሩክ እናትም ዘፍናለታለች። በዚህ ድረስ ወደ መጨረሻ አካባቢ ጌም ተጫውተው ከጨረሱ በኋላ ወደ ጭፈራ ገብተው ነበረ። እንግዲህ በጭፈራ መሀል ጋሽ ብሩክ እንግዲህ ሞቅ ሞቅ ብሎታል መሰለኝ። ያው ሁላችንም እንዳየነው ጌም ሲጫወቱ የነበሩት በብሩክ ክላስ ነው። እውነቱ ነው። ዘጋ መነግራችሁ ሲጫወቱ አመሹ እስከ እኩለ ሌሊት ነው። ቢያንስ ሊነጋ 6 ሰዓት ምናምን ሲቀረው ነው ከእንትን የወጡት ከቀጥታ ላይቭ ላይ ወጡ ሲጫወቱ ሲጨፍሩ አምሽተው። ከዛ ላይቭ ላይ ዘግተው ከወጡ በኋላ ግን ወደ ክላስሽ አትወጭም፣ መጀመሪያ በብሩክ ቻናል ላይ በተለቀቀው ወደ ክላስሽ አትወጭም፣ እዚሁ ነው የምተኘው፣ አብረሽ ነው የምታሪው፣ እስከ መቼ ነው ለየብቻችን የምንተኘው? እንግዲህ በቀጠሮውም በጭፈራውም ሞቅ ብሏል መሰለኝ ብሩክ። ጋሽ እንትና ተንቀሳቅሰናል አውቄ ነው። ለማንኛውም ድንገታዊ ነጸብራቃዊ የሆነ ጥያቄ ለሀይሚ ይህን ሲጠይቃት ሀይሚን በድንጋጤ ፈቃደኛ አልሆነችም ነበረ። አብረው አላደረች። አላምንህም እንኳን አንተንና የእናቴ ልጅ ብሆን አላምንም የሚል መልስ በብሩክ ዩቱብ ቻናል ላይ ተለቀዋል። ሁለቱም ትልቅ ውሸት ዋሽተዋል። ምክንያቱም እኛ እነሱን በደንብ እናውቃቸዋለን። ሀይሚ ብሩክን ፕራንክ ስታደርገው መስል አይደለም ጎበዝ። ሀይሚ በጣም ጎበዝ ናት። አሁን እኔ ዘጋ መሰከስ ስለማልፈልግ ነው። ሆና ብጃማ ለብሳ ብሩክን እስከ ጥግ ድረስ እኔ አምነዋለሁ ብላ አብሬ ካላደርኩ ብላ ፕራንክ አድርገዋለች። እምቢ ብሏታል። እኔ እና አንቺ ቃል አለን፣ ስርዓት ይኖርሽ፣ ራስሽን ጠብቂ ምናምን እያለ ራሱ ብዙ ነገር ብሏል። ከዛ ድጋሚ ደግሞ ብሩክ ራሱ ደግሞ ሀይሚን ፕራንክ አድርጓታል። እንደውም ድንገት ሻወር ቤት እሷ ገብታ ነው መኝታ ክላሷ ገብቶ በጣም ያስደነገጣት። እኔ እንደውም በዛ ቪዲዮ ላይ በጣም ነበር የደነገጡት። ከሽንት ቤት ገብታ ስትወጣ እሱ አልጋው ላይ ፍልስስ ብሎ ስትወጣ ደንግጣ ብትወርቅስ? ወደ ሽንት ቤት ስገባ መጥፎ ነው። ሽንት ቤት ሰይጣን ነው። ምንም መንፈስ የሚባል ነገር ሽንት ቤት የለም። እና እንደውም በዛ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ለማንኛውም ያው እንደዛ ካላደርሽ ምናምን ብለው በብሩክ ቻናል የተለቀቀው ቪዲዮ ሳይስማሙ ካሜራማኑ ተዘጋ። ኔክስት ትናንትና በሀይሚቱ ቻናል ላይ በተለቀቀው ላይ ሀይሚ እያለቀሰች ብሩክ ደግሞ እቃውን ይዞ ወጣ የሚል ቪዲዮ ነው የለቀቁት። በነገራችን ላይ እቃውን ይዞ ሲወጣ አላየንም። እዛው መኝታ ክላሳቸው ፍራሹን ወደዛ ወደዚህ ውንጭር ውንጭር ሲያደርጉ ነበረ። ሀይሚ እያለቀሰች አይደለም፣ ለማስመሰል ቪዲዮ አቴንሽን ውበት እንዲኖረው እየተጠቀመችው አቴንሽን ነው እንጂ ማልቀስ የሚባል ነገር እንባ የሚባል ነገር በአይኗ ላይ የለም። በዛ አጋጣሚ አንዳንድ ዩቱበሮች ለራሳቸው አትሰክሱ፣ ማርያምን በጣም አስለቅሳኛለች ምናምን ያላችሁ ሰዎች እስኪ ስታለቅሱ በቪዲዮ አሳውን እንድናምናችሁ። ሀይሚ አላለቀሰችም። እንደነገርኳቸው ቪዲዮ ውበት እንዲኖረው አቴንሽን እንደዚህ ነው መስላ ነው የምትሰራው። ሳገባችሁ አስመስላ ሳይሆን ሀይሚ መስላ ስለምትሰራ ያለቀሰች ትመስላለች እንጂ አላለቀሰችም። ለማንኛውም በትናንትና በተለቀቀው ቪዲዮ ላይ ከመግቢያ ላይ እንደሰማችሁት የጠየኳትን ጥያቄ ካልመለሰች ከዚህ ቤት እወጣለሁ ብሏል። እስኪ ውጣ እኒህ እሷማ አታደርገውም። ፈትናሃለች፣ ታምናሃለች እስከ ጥግ። ከዛ በተረፈ ብሩክ በአንተ ፍላጎት ገና ለገና አንተ ጠቅልለህ ይህን ቤት ተከራይተህ አስገባሃትና ክብሯን ለአንተ ብላ አንተ ለማስደሰት ብላ አንተ ምንም ነገር እንዳይከፋፍላ ያንተን ፍላጎት ለማሟላ ስትል ያለ ውሳኔዋ ያለ እቅዷ ያለ ዓላማዋ ከአንተ ጋር የማደር መብቷ አይደለም ማለት መብቷ አይደለም ስላችሁ መብቷ ነው። አላድርም ማለቷ መብቷ ነው። ለብሩክ ግን ግዴታ ከኔ ጋር ማደር አለብሽ፣ ያለበለዚያ እኔና አንቺ እንደውም አንተማመንም ማለት ነው ማለቱ ይዘጋ። ውሸት ኤክስ ፎቅና ታህት አይደለም ቤታቸው። ብሩክ በጣም ዋሽቷል። ሀይሚም ትናንትና ያለቀሰች ያስመሰለችው አላለቀሰችም፣ ውበት እንዲኖረው ነው። ብሩክ ወደ መኝታ ቤቷ ወጣሽ ነው ያለው። በመጀመሪያ ቀን ቤቱን ስታሳዩን ዶሮዋን አንድ ደረጃ ምንድን ነው የሚባለው? አማርኛ ጠፋብኝ። ወደዛ ሄድ እንግሊዝኛ ወደዛ ሄድ አማርኛ ጠፋብኝ። በቃ አንደኛ ፎቅ ላይ ነው ያሉት። ይሄ 3ኛ ፎቅ ላይ ምናምን አይደለም ያሉት።
እታች ስር ዳቦ ታህት ሳሎናቸው ምናምን ነው። ከዛ አንደኛው ፎቅ ላይ መኝታ ቤታቸው ነው። ሶስተኛ ፎቅ ላይ የሆነ የስፖርት ምናምን ነው። አሳይተውናል ሙሉ ቪዲዮን ቤት መጀመሪያ ቤት ገዛም ብለው ቪዲዮ በለቀቁ ሰዓት አሳይተውናል። እና እዛው ነው ክላሳቸው፣ እዛው ነው ኮሊደር ነው የሚለያየው እንጂ ሌላ የሚለያየው ነገር የለም። ብሩክ በዛ አጋጣሚ ያው ሀይሚን እንዳታሰድባት በቃ አንዳንድ ፕራንክ ስትሰራ የሆነ ገደብ ያለው ፕራንክ ስራ። በዛ አጋጣሚ አብረሽ ልጅ ሳልተኛሽ ብዙ ሰው እያሰበ ነው። ሲጀመር አብራችሁ እየኖራችሁ እንዴት ነው አብራችሁ ማታድሩት የሚልም አለ። ግን አብረው እንደማያድሩ ቃል እንዳላቸው ብዙ ጊዜ ባየሁት ልክ ነው የምረዳው። በቪዲዮቸው ላይ ነግረውናል። ቲክቶክ ላይም ቡራምባው ተሰብሯል ምናምን የሚል ቪዲዮ ሲያወራ ሪከርድ የተደረገ ቪዲዮ አለ። እኔም ኢዴስ አረግ ከታርጌናን ቪዲዮ ዩቱብ ላይ የለቀቁት እና አንዳንድ ጊዜ ብሩክ ለሀይሚን በቃ ጠንቀቅ በሌላት እንደ አንድ ሴት መብትና ግዴታዋን ራሷ መጠበቅ አለባት። ልክ አንተን ለማስደሰት አንተ በቃ እንዳይከፋ የሆነ ነገር ሁለ ነገር ገና ስላለች የፈለግከውን ጥያቄ ለእሷ ስታቀርብላ ሁሉንም አክሴፕት የማድረግ መብትም ግዴታዋም አይደለም ማለት ወዳለው። ለማንኛውም እየሰሩት ያሉት ቪዲዮ ፕራንክ ነው። ሁለቱ ተነጋግረው ነው በደንብ የሚሰሩት። አንድም ሳይነጋገሩ የሚሰሩት ቪዲዮ የለም። ሳይነጋገሩ የሚሰሩ ቪዲዮ ላይ በደንብ ያስታውቃል። ይሄ ግን ተለማምደው እርስ በርሳቸው የቱ ጋር ምን ማለት እንዳለባቸው ምናምን ተነጋግረው ነው በደንብ አውርተው እንጂ ተነጋግረው ባይሆን ኖሮ ከመግቢያ ላይ እንደሰማችሁት ብሩክ ማን ነው ለዚች ነው ሽማግሌ የምልቀው እኔ መሳይ ሸበላ ለዚች ማ ሽማግሌ እንዲህ ነው እኔ ሸበላ እና ሀይሚናት ለአንተና ሽማግሌ የምልቀው እናንተ ስታስቡት በጣም ተነጋግረው ያው ቪዲዮ እንዲገን አቴንሽን እንዲኖር ይሄ ስድድ ምናምን ነገር ሞቅ ሞቅ ሲል ደግሞ ተመልካች ከሀይሚን ከብሩክም ያሉ ለየብቻቸው የሚደግፉ አሉ አደለ? እነሱ ወደዚህ እንዲያወናጭፉትና ቪዲዮ ያው አቴንሽን ስ ቫይል ላይ እንዲወጣ ነው። ሌላ ምንም የተለየ ነገር የለም። ቪዲዮን ተነጋግረው እንደሰሩ በደንብ ያስታውቃል። ከዛ በተረፈ አሁን ልድገምላቸው፣ ሀይሚ አላለቀሰችም። አትዋሹ፣ አላለቀሰችም። ምንም እንባ የሚባል ነገር አይኗ ላይ የለም። እያለቀሰች ቢሆን ካሜራ ላይ እንደዛ አንገቷን አታቀረቅርም። ያው አብሯቸው ያለው መፍታ በጣም የሚገርም ጨዋ ስርዓት ያለው ልጅ አብሯቸዋለና የፈለገ ነገር ቢፈጠር በመሀላቸው ምንም ነገር ቢፈጠር የግል ፕራይቬት ላይፍ እንደው እውነት የሆነ ነገር ቢፈጠር ሚዲያ ላይ አያወጡም። ሞኛ ትሆኑ አያወጡም። ይሄ ግን የሚሰሩት ስራ ስለሆነ ያው ይሰራሉ። ከዛ በተረፈ ወደዛ ምናምን እንዲሁ ከብሩክ ፈጣሪ ይገላግልሽ፣ ብሩክንም ከዚች ልጅ ፈጣሪ ይገላግል ምናምን የሚባለው ነገር ውሸት ነው። በሁለቱ ህይወት መካከል ጣልቃ መገቡ ሰዎች የእነሱን ህይወት እራሳቸው ብቻ ነው የሚኖሩት እንጂ ማንም ሰው አይኖረውም። እንደው ዝም ብላችሁ የማዳም ቅመሞች ጨጓራችሁን ትልጣላችሁ፣ ራሳችሁን ታሳመማላችሁ እንጂ እነሱ ስራቸውና ስራቸው ላይ ብቻ ነው። እንደው ቲክቶክ ላይ እንኳን አታው እናንተ ሙሉ ቀን ስራ ውላችሁ ፎቅ ስታጸዱ ውላችሁ እንግዲህ እነሱ ማታ እስከ እኩለ ሌሊት እስከ ግማሽ ሌሊት ድረስ ቲክቶክ ላይ ጌም ሲጫወቱ እናንተ በታታ ናችሁ። ከዛ እነሱ ሲተኙ ለምን ይዋሻል? እነሱ ሲተኙ እናንተ ግን ያው ጠዋት ነው ይነጋል፣ ወደ ስራ ነው የምገቡት። ያኔ ደክማችሁ ራሳችሁን ሲያማችሁ የሆነ ነግሞ እኮ ነው ማንም ይጠይቃችሁ። ለራሳችሁም ቴክር እያደረጋችሁ እያሰባችሁ ስራ ነው የሚሰሩት። በሁለቱ መካከል ምንም እንደማይፈጠር እኮ በተግባር አሳይተውናል ማለት ወዳለው። እውነትን መናገር ያው አብዛኞቻችሁ አፈልጉም፣ መስማትም አፈልጉም። ዝም ብላችሁ ዲኮር፣ መደኮር፣ መሰከስ፣ ለመወደድ አቴንሽን ለመሳብ በቃ ከኔ ውጭ ወደ ውጭ እኔ ከተናገርኩ እኔ ካወራሁ እኔ ከሰራሁ በቃ እኔ ብቻ ነኝ የምትሉ ናችሁ አብዛኞቻችሁ። እውነትን የሚናገር ሰው አሚና ብላችሁ አትቀበሉ፣ አክሴፕት አታደርጉም እንጂ የሚሰሩ ስራ ነው። ምንም የተጣሉ ነገር በደንብ ያስታውቃል እኮ በደንብ ቪዲዮን ብታወጥ ራሱ ያስታውቃል ማለት ወዳለው። ይመቻችሁ።